ዋንጫ ዛሬ የጨዋታ መርሃ ግብር ነው። ፈረንሳይ ከሞሮኮ ሁለቱ ቡድኖች በ2022 የኳታር የዓለም ዋንጫ የጨዋታ መርሃ ግብር በደንብ ይተዋወቃሉ። ነገር ግን ያኔ ፈረንሳይ ነበረች ውጤታማ መሆን የቻለችው። ከዛ በኋላ ደግሞ ዛሬስ እንዴት ይሆናል? ሩብ ፍጻሜ ሞሮኮ ወይስ ፈረንሳይ ማን ትቀራለች የሚለውን የምንመለከት ይሆናል። ከአፍሪካ ሀገራቶች መካከል ግማሽ ፍጻሜ በመድረስ በዓለም ዋንጫ ታሪክ ብቸኛዋ ሀገር ሞሮኮ እንደሆነች ይታወቃል። የዛሬ ምሽቱን ጨዋታ እንመልከተው አድማጮች። ዛሬ በጣም አሪፍ ትንቅንቅ እናያለን ብለን እናስባለን። በተለይ ኪሊያን ምባፔ በፈረንሳይ ብሔራዊ ቡድን በኩል፣ አችራፍ ሐኪሚ በሌላ በኩል እንዲሁም ታዳጊ የሞሮኮ ተጫዋቾች መሃል ላይ እንደነ ቡዋዲ አይነት ልምድ እያገኙ የመጡ ደግሞ እንደነ ኦናሂ አይነት ሳይባሪ ዛሬ የለም። ኦሊሴ ቢጫ ካርድ አለበት። ዛሬ ቢጫ ካርድ ካየ ቀጣዩ ጨዋታ ፈረንሳይ የምታልፍ ከሆነ የሚያመልጠው ይሆናል። እነዚህ ባሉበት ሁኔታ ነው እንግዲህ የዛሬ የፈረንሳይና የሞሮኮን የምናነሳው። ሶፊ ወደ አንተ ልምጣ እስኪ። አመሰግናለሁ። እንግዲህ ዛሬ በጣም ወሳኝ ፍልሚያ ነው፣ ወሳኝ ጨዋታ ነው የሚከናወነው። ምክንያቱም የዚህ ጨዋታ አሸናፊ ግማሽ ፍጻሜ መግባት ብቻ ሳይሆን የዚህ ጨዋታ አሸናፊ የአውሮፓ የዓለም ዋንጫን የማሸነፍ እድሉ ሰፊ ስለሚሆን ነው። ፈረንሳይ ለዚህ ዓለም ዋንጫ ግምቷ በጣም ከፍ ብሎ የተሰጣት ሀገር ናት። ፈረንሳይ ይህንን ጨዋታ ማሸነፍ ማለት ይበልጥ ወደ ዋንጫው የመጠጋት ጉዞዋን የምታሳምርበት ነው። ሞሮኮ ደግሞ ካሸነፈች ሰርፕራይዝ ነው የሚሆነው። በቃ አስገራሚ፣ ያልተጠበቀ፣ ያልተገመተ ግማሽ ፍጻሜ ገባች ማለት ሞሮኮ ደግሞ ይበልጥ ሳይኮሎጂካሊ በስነ ልቦና ከፍ የሚያደርግ በስነ ልቦና የሚጠቅምና ዋንጫውን እስከ ማንሳት ድረስ የሚያደርስ ትልቅ አቅም የሚፈጥር ጨዋታ ነው የሚሆነው። ስለዚህ የዚህ ጨዋታ አሸናፊ ዋንጫውን የመውሰድ እድሉ ቀላል ግምት የሚሰጠው አይደለም። ፈረንሳይም ካሸነፈች ከተሰጣት ግምት አንጻር፣ ሞሮኮ ካሸነፈች ደግሞ ትልቋን ለዓለም ዋንጫው ትልቅ ግምት የተሰጣትን ፈረንሳይ ያሸነፈ ቡድን ዓለም ዋንጫውን የመውሰድ እድሉ ሰፊ ነው። ኦብቪየስሊ በግልጽ እንደሚታየው ማለት ነው። ስለዚህ ግልጽ መልእክት የሚያስተላልፉበት ነው ሁለቱ። አሸናፊ ቡድን ወደ ዋንጫ ግስጋሴውን የሚያሳምርበት ከመሆኑ ጋር ተያይዞ ሞሮኮ የዓለማችን የወቅቱን እጅግ አስፈሪ ቡድን የሚገጥም ብሔራዊ ቡድን ነው የሚሆነው። በዚህ ዓለም ዋንጫ ሁሉንም ጨዋታዎች አሸንፋለች ፈረንሳይ። 5 ድል አላቸው። በዴምብሌ፣ ባርኮላ፣ ኦሊሴና ምባፔ መካከል 13 ጎሎች አስቆጥረዋል አራቱ አጥቂዎች። ባለፈው ጨዋታ ደግሞ ዴዝሪ ደዌ ተጠልፎች ገብተው ነው በጣም አስቸጋሪውን ጨዋታ ፓራጓይን አሸንፈው የወጡበትን ሂደት መፍጠር የቻሉት። ዲዲየር ዴሾ 25 የዓለም ዋንጫ ጨዋታዎች ላይ የቶርናመንት ማለት ነው ቡድን በመምራት በታሪክ አዲስ ክብረ ወሰን ያስመዘግባሉ ዛሬ። ከዚህ በፊት ሄልሙት ሾውን የተባሉ ሰው 25 ጨዋታዎችን በዓለም ዋንጫ መርተው ነበር። አሁን ዲዲየር ዴሾ ያንን ክብረ ወሰን ይጋራሉ። አንድ ጨዋታ ከጨመሩ ይሰብራሉ። ዲዲየር ዴሾ በታሪክ ብዙ ጨዋታዎችን በዓለም ዋንጫ በመሳተፍ በሚለው ሂደት ማለት ነው። ሁለቱ ብሔራዊ ቡድኖች ባለፉት ጊዜያቶች 6 ጨዋታ ተገናኝተዋል። ግን አስገራሚው ነገር ከ6 ጨዋታ 2 ብቻ ናቸው የውድድር ጨዋታ፣ ሌሎቹ የወዳጅነት ጨዋታ ናቸው። ያው ሞሮኮ የፈረንሳይ ቀኝ ግዛት ናት። የገዥና የተገዢ ትርክት ያለበት ጨዋታ ነው የጨዋታ። ከዚህ በፊት ሴኔጋልን የቀኝ ግዛት የገዟትን ሴኔጋልን አግኝተው ማሸነፋቸው ይታወሳል በምድብ ጨዋታ ሞሮኮዎች። አሁን ደግሞ ፈረንሳዮች አሁን ደግሞ ሞሮኮን የሚያገኙ ነው የሚሆነው። ሁለቱ ቡድኖች የ2022 የዓለም ዋንጫ የሚረሳ ትውስታ አይደለም። በእርግጥ ሞሮኮች ታሪክ ጽፏል። በአፍሪካ ታሪክ ለመጀመሪያ ጊዜ ግማሽ ፍጻሜ የገባች ሀገር በመሆን ግን ወደ ፍጻሜው እንዳታልፍ ያደረገቻት ፈረንሳይ ናት በግማሽ ፍጻሜ ስላሸነፈቻት። ከዛ ቀጥሎ እንግዲህ በሌላ የውድድር ጨዋታ የሚገናኙት አሁን ነው። ፈረንሳይ ካሸነፈች 3 ተከታታይ የዓለም ዋንጫ ላይ ግማሽ ፍጻሜ በመድረስ የብራዚልና የጀርመንን ክብረ ወሰን ትጋራለች። ብራዚልና ጀርመን ናቸው ከዚህ በፊት በታሪክ 3 ተከታታይ ጊዜ ግማሽ ፍጻሜ በመድረስ ታሪክ የጻፉት። ፈረንሳይ ዛሬ እንገርን መፈጸም የምትችል ከሆነ 3ኛው ሀገር ትሆናለች። ግማሽ ፍጻሜ በመድረስ 3 ጊዜ ታሪካዊ ሀገር የምትሆንበትን እድል መፍጠር የምችልበትን አማራጭ ማግኘት ይችላሉ ተብሎ ይጠበቃል። እንግዲህ ኪሊያን ምባፔ 7 ጎሎችን በማስቆጠር በዚህ ዓለም ዋንጫ አስደናቂ ጊዜ እያሳለፈ የሚገኝ ተጫዋች ነው። ከሜሲ ባንድ ጎል አንሶ የኮከብ ጎል አግቢነቱን
በቅርብ ርቀት እየተከታተሉ የሚገኙበትን ሂደት እየፈጠሩ ይገኛሉ። እንግዲህ ሞሐመድ ኦሃቢ የሞሮኮ አሰልጣኝ ሁለት ትልልቅ ሀገራቶችን ገንድሶ ነው የመጡት። ኒዘርላንድን በጥሎ ማለፉ 16 ውስጥ ካናዳን ቀላል ቡድኖች አይደሉም። እነዚህን አሸንፈው መምጣት የቻለ ብሔራዊ ቡድን ነው። በፈረንሳይ በኩል ኦሬል ቹዋሚኒ ዛሬም በዚህ ጨዋታ ላይ የመሰለፍ ዕድሉ አነስተኛ መሆኑን ተከትሎ ማኑ ኮኔ በቋሚ 11 እንደሚጀምር ይጠበቃል። በሞሮኮ በኩል ደግሞ እስማኤል ሳይባሪ በዛሬው ጨዋታ ላይ አይሰለፍም፣ አሰልጣኙን ማረጋግጠዋል። ነገር ግን ባለፈው ጨዋታ ያልነበረው ተከላካያቸው ቻይዲ ራያድ በቋሚ 11 ዛሬ ሊመለስ ይችላል። ሀልሃልን ሊተካው ይችላል። በዛሬው ጨዋታ ላይ ቻዲ ራያድ ከአይዛ ዲዮፕ ጋር የመጣመር እድሉ በጣም ከፍተኛ እንደሚሆን ይጠበቃል። ብራሂም ዲያዝ 4 አሲስቶች በማድረግ በአፍሪካ ቡድኖች ወይም በአፍሪካ ብሔራዊ ቡድኖች በዓለም ዋንጫ ውድድር ላይ በአንድ ቶርናመንት ብዙ አሲስት ያደረገ ታሪካዊ ተጫዋች ሆኗል ብራሂም ዲያዝ። ያን ይቀጥላሉ፣ አብረን እናያለን። በካናዳው ጨዋታ ላይ ሁለቱም አሲስት የሱ ነበሩ የብራሂም ዲያዝ። ስለዚህ አሁንስ ያንን ማስቀጠል ይችላል ወይ ብራሂም ዲያዝ የሚለው አብረን የምንመለከተው ጉዳይ ነው የሚሆነው። ለፈረንሳዮች ይሄ ጨዋታ ወሳኝ ነው። ለሞሮኮም በተመሳሳይ መንገድ እጅግ ወሳኝ ጨዋታ እንደሆነ መናገር ይቻላል። ፈረንሳይ ይህንን ጨዋታ የማሸነፍ ዕድል 62.2 ዕድል ተሰጥቷታል። ከፍተኛውን ኦፕታ የሰጣት ዕድል ለፈረንሳይ ነው። ነገር ግን ይሄ ጨዋታ በብዙ መንገዶች እንደተጠበቀው ላይሆን ይችላል። ፈረንሳይም ብዙ ይጠብቃል፣ ግን ሞሮኮም ቀላል ቡድን ላይሆን እንደሚችል የመረጃ ምንጮች ያሳያሉ። ምክንያቱም የሞሮኮ የእግር ኳስ ግንባታ ከፈረንሳይ እግር ኳስ ጋር ጭምር የሚያያዝ ነው። የፈረንሳይን ባህል የያዘ ወግ የያዘ እግር ኳስ ነው ያላቸው። አብዛኞቹ ተጫዋቾቻቸው የፈረንሳይ እግር ኳስ ያልቀመሰ ግርሜ አይሳ ዲዮፕን ተመልከት፣ በፈረንሳይ እግር ኳስ ያደገ ነው። አሽራፍ ሀኪሚ አሁንም ፓሪስ ሰን ጀርመን ነው ያለው። ናስር ማዝራዊ በአያክስ ቢጫወትም ነገር ግን የአውሮፓ እግር ኳስ መረብ የሚያውቅ ነው። አዩብ በዋዲን ፈረንሳይ እግር ኳስ የተጫወተ ነው። እንዳለ ተጫዋቾቹ ስታነሳቸው በሙሉ የፈረንሳይ እግር ኳስን በብዛት የቀመሱ የፈረንሳይ እግር ኳስ ቀመስ። እንደ አጠቃላይ ስናየው ደግሞ የአውሮፓ ዘመናዊ እግር ኳስን የሚያውቁ ተጫዋቾች ነው ያሉት። ወይ በስፔን እግር ኳስ ውስጥ ያደጉ፣ ወይ በፈረንሳይ እግር ኳስ ውስጥ ያደጉ፣ ወይ በሆላንድ እግር ኳስ ውስጥ ያደጉ ናቸው። ሶስቱም የእግር ኳስ ሀገራቶች ናቸው። ስፔንንም ተመልከት፣ ፈረንሳይንም ተመልከት፣ ሆላንድንም ተመልከታቸው እና ለእነዚህ ተጫዋቾች እነዚህ ሀገራቶች የሰጧቸው ልምዶች ቀላል አይደሉም። አብዛኞቹ ከኢዘዲን ኦናሂ ውጭ ቋሚ 11 የሚገቡት ብዙዎቹ ተጫዋቾች ትውልዳቸው ሌላ ቦታ ነው። ከሞሮኮ ውጭ የተወለዱ ናቸው ቋሚ 11 የሚገቡት። ኢዘዲን ኦናሂ ብቻ ነው ሞሮኮ የተወለደው። ሌሎቹ ወይ ሆላንድ ነው የተወለዱት፣ ወይ ቤልጅየም ነው የተወለዱት፣ ወይ ካናዳ ነው የተወለዱት፣ ወይ ፈረንሳይ ነው በአብዛኛው የተወለዱት። እንዲህ አይነት ነገር ነው የምትመለከቱ። ይሄ ቀላል የሚሰጠው ልምድ የለም። የአፍሪካ ቡድኖች ከ80 ደቂቃ በኋላ ግብፅን ጀምሮ ጎል እያስተናገዱ እየተሰናበቱ ነው ያየናቸው አይደለ? በብዛት እነዚህ ብሔራዊ ቡድኖች በአብዛኛው ስንመለከታቸው የኤክስፔሪንስ የልምድ እጥረት ትመለከትባቸዋል። ሞሮኮ እኮ ካናዳን እኮ ከ80 ደቂቃ በኋላ ነው ጎል አስቆጥሮ ያሸነፉ ጭራሽ ማለት ነው። ይሄ ምናልባት ምን ያህል ሜንታሊቲያቸው የአእምሮ ጥንካሬያቸው ከፍተኛ እንደሆነ ማሳያ ነው ብዬ አስባለሁ። እና ሞሮኮ ቀላል ግምት የምትሰጠው ቡድን አለ። ኒዘርላንድን ነው ያሸነፈው ግርሜ። ኒዘርላንድ እኮ ከፈረንሳይ ብሔራዊ ቡድን ብዙም የሚርቅ አይደለም። በጣም ይሄ የተጋነነ ልዩነት ያላቸው አይደሉ የሁለቱ ቡድኖች ተጫዋቾች። በእርግጥ የፈረንሳይ አታክ የፈረንሳይ የማጥቃት እንቅስቃሴ ከየትኛውን ብሔራዊ ቡድን ጋር አታወዳድረውም። ዴምብሌ፣ ምባፔ፣ ኦሊሴ፣ ባርኮላ፣ ዴዝሪ ዱዌ አንዱ ቢያልፍ አንዱ አይምርህ፣ አንዱ ቢፈዝ አንዱ አይለቅም። ዴዝሪ ዱዌ በቋሚ 11 ገብቶ ፈዘዝ ካለ ባርኮላ ገብቶ ጨዋታውን ይቀይርባል። ዴምብሌ ደንገጥ ካለ ምባፔ ታምር ይፈጥርላል። ኦሊሴ ለዘዝ ካለ ዴምብሌ ታምር ሲፈጥር፣ ባርኮላ ታምር ሲፈጥር ትመለከተዋል። በጣም 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 አስፈሪ ነው። አሁን እኔ ለሞሮኮች ይህን እንዴት ይቋቋሙታል? ፓራጓዮች ተቋቁሞ አሳይተውናል። ፓራጓዮች ግን ያን የተቋቋሙበት መንገድ ስንመለከት በአብዛኛው ኃይል የተቀላቀለበት ጨዋታ እና ዳኛው ደግሞ ፈቅደውላቸዋል። አንድም ቢጫ ላዩም እኮ እንደዚ አይነት ጨዋታ የተጫወቱ ፓራጓዮች አንድ ቢጫ ካርድ የተመለከተ ተጫዋች የለም። በአስገራሚ ሁኔታ እየገጩ ነው። የሞሮኮ ተጫዋቾች እንደዚ አይነት ባህር ያላቸው የላቸው መጫወት ነው የሚፈልጉት ሞሮኮች።
በብዙ ጨዋታዎች ላይ የምናየው ሞሮኮ እንዲሁም ካናዳው ጨዋታ ላይ በተወሰነ መንገድ ለዘዝ አለ እንጂ ከብራዚል ጋር በነበረው ጨዋታ በጣም ፈጣን ቡድን ነበረ። ከዛ በኋላም ባሉ ጨዋታዎች ላይ በሚያረጋቸው እንቅስቃሴዎች ኒዘርላንድ ጋር በጣም የሚያምር ቡድን ያየ ነው። ካናዳ ላይ ቀዝቀዝ አለ። አሁን ፈረንሳይ ላይ ምን ያሳየናል? አብረን እንጠብቀዋለን። በትልቁ ግን እስማኤል ሳይ ባሪ ሞሮኮን የሚጎዳት ይመስለኛል በዛሬው ጨዋታ ላይ በጣም ባየር ሙኒክ ፈርሟል ተጫዋቹ። በጣም ኢንስቲንክቲቭ ነው። በቃ የሚቆምባቸው ቦታዎች፣ ሹቶቹ፣ ታይሚንጉ በጣም የሚገርም ነው። እስማኤል ሳይ ባሪ በዛሬው ጨዋታ ጭራሽ ተቀያሪ ወንበር ላይ የማይቀመጥም፣ ራሂሚ ነው የሚመራው የጥቂ መስመሩ። ይሄ ለሞሮኮች ትልቅ ፈተና ነው ብዬ አስባለሁ። ግን እንደ አጠቃላይ የዛሬው ጨዋታ ለተመልካች አዝናኝ፣ በጣም ደስ የሚል ጨዋታ፣ የዓለምን ሕዝብ ቁጭ ብድግ የሚያደርግ ፍልሚያ እንደሚሆን ምንም ጥርጥር የለውም። ለፈረንሳይ ትልቁ ግምት ቢሰጥም ሞሮኮም ግን የሚናቅ ቡድን አይደለም፣ ቅድም ባልኳቸው ምክንያቶች። በነገራችን ላይ የሞሮኮና የፈረንሳይ ልዩነት በእኔ እምነት ሜጀር ዲፈረንሱን የምናየው ወይም ትልቁ ልዩነት አጥቂው ላይ ነው የምናየው። ተከላካዩም ቀላል አይደለም። ፈረንሳይ ዊሊያም ሳሊባ ያለበት ነው። ኢብራሂማ ኮናቴ ወይም ኡፓሚካኖ ያለበት ተከላካይ ነው። ግን በምን ይካካሳል ተከላካዩ? በዚህኛው ደግሞ አሽራፍ ሐኪሚና ናስር ማዝሮ ያሉ በጣም ጥራት ያላቸው የመስመር አጥቂዎች፣ የመስመር ተከላካዮች ከፈረንሳይ አንጻር ስናወዳድራቸው ጁልየስ ኩንዴና ቲዮ ኤርናንዴዝ ናቸው። ስናነጻጽራቸው ይሄኛው በዚህኛው ይካካሳል። ተከላካይ መስመሩን የዊሊያም ሳሊባን ብቃት በአሽራፍ ሐኪሚ የተለያየ ቦታ ቢጫወቱ እናቃክሰው እንበል። አማካይ መስመሩ ግን ለእኔ የሞሮኮ አማካይ መስመር በጣም የተሻለ ነው። አዩብ ቦዋዲ፣ ኢላዮኔና ኢዘዲን ኦናሂ በምርጥ አቋማቸው ላይ የሚገኙ ከሆነ ማኑኩኔ እና እንደዚሁም የፈረንሳዩን የአማካይ መስመር መጫን የሚችሉበት እድል በጣም ሰፊ ነው ብዬ ነው የማስበው። የፈረንሳይ አማካይ መስመር 4-2-3-1 ነው የሚጠቀሙት። ሞሮኮ 4-3-3 ነው የሚጠቀሙት። ሰው ዶሚኔት አድርገው ከነ ማኑኩኔ የሚወጣውን ኳስ መቆጣጠር የሚችሉበትን እድል መፍጠር ይችላሉ ብዬ አስባለሁና ሜጀርሊ መሐመድ ኦናሂ መስራት ካለባቸው አማካኛቸው ላይ ነው። ኳሱ ከአማካኝ ወደፊት እንዳይመጣ የአማካኝ መስመር ተጫዋቾቻቸውን ከፍ ማድረግ ይኖርባቸዋል። ብራሂም ዲያዝ ከመስመር አጥቂነት ወደ አማካኝ ሞድ እንዲገባ በማድረግ የአማካኝ ቁጥራቸውን በመጨመር አጥቂውና አማካኙ የነ ምባፔና የደምብሌን የነ ኦሊሴን ኳስ ማግኛ መንገድ መቁረጥ ነው ያለባቸው። በቃ ዋነኛው ስትራቴጂ እዛ ጋር ያን ስትራቴጂ መስራት ከቻሉ እዚህ ጨዋታ ላይ የሆነ ነገር ሊያገኙ ይችላሉ ብዬ አስባለሁ። በእርግጥ ፈረንሳይን በዛ መንገድ መግታት በጣም አስቸጋሪ ሊሆን ይችላል ብዬ አስባለሁ። በዛ መንገድ መግታት ዛሬ ኦሬል ቹዋሚኒ የለም። ይሄ አንድ አድቫንቴጅ ነው። ይህን እንዴት ይጠቀሙበታል ፈረንሳዮች? ሜጀር ፖይንቱ እዚህ ጋር ነው። ዋናው ነጥብ የምናገኘው በግራ መውሰድ ነው። በቀኝ አማካይ መስመሩ ላይ የሚደረገው ብልጫ የዚህ ጨዋታ ወሳኝነት ሊኖረው ይችላል፣ ጥቅም ሊኖረው ይችላል። ኦፍኮርስ እንዳልነው ቅድም የአጥቂ መስመሩ ልዩነት የመፍጠር አቅሙ ከፍተኛ ነው። ምንም ባለፈው አንስቼዋለሁ ግርምዬ ታስታውስ ከሆነ የፈረንሳይ ተጫዋቾች፣ የፈረንሳይ አማካኞች፣ የፈረንሳይ ተከላካዮች ትልቅ ስራ አይጠብቃቸውም። ከየትኛውም ቡድን ጋር ሲጫወቱ አንድ ስራ ብቻ ነው መስራት። እንደምንም ብለህ ኳስ ለአጥቂዎቹ ማድረስ ወይ ለምባፔ ወይ ለደምብሌ ወይ ለኦሊሴ አላያም ለባርኮላ ኳስ ካደረስክ ሁሉም ነገር ያበቃለታል። ሁሉም ነገር የሚያበቃለት ሆኖ ይታያል እና እዚህ ላይ ሞሮኮ አድቫንቴጅ እንዳላት ይሰማኛል። ግርምዬ በመጨረሻ እኔ ጋር የማነሳው ነገር ዳኝነቱን ነው። ፊፋ ምን እንዳሰብ አልገባኝም። 5ቱም ዳኞች ከአርጀንቲና ናቸው። ይባስ ብሎ ፋኩንዶ ቴሎ ማለት በአንድ ጨዋታ 10 ቀይ ካርድ የሰጡ ዳኛ ናቸው በአርጀንቲና እግር ኳስ። በዚህ ነው የሚታወቁት። ፋኩንዶ ቴሎ ማለት ምንም ርኅራኄ የሌላቸው አይነት ዳኛ ናቸው ፋኩንዶ ቴሎ። ስለዚህ አሁን ለአርጀንቲና አያዳሉ እንበል እንተውሽ፣ አርጀንቲና ላያዳሉ ይችላሉ፣ ግን ተጽዕኖ ውስጥ ይገባሉ። እንደባለፈው እንደ ፈረንሳዊ ዳኛ የመግባት እድል ሊኖራቸው ይችላል። ብዙ ዳኞች አሉ፣ በተለይ ከሩብ ፍጻሜ ጀምሮ መመደብ ያለባቸው በውድድር ውስጥ የሌሉ ዳኞች ቢሆኑ፣ በውድድር ውስጥ የሌሉ ቡድኖች ዳኞች ቢሆኑ ይመረጣል። አሁን ፋኩንዶ ቴሎን በዚህ ጨዋታ ከመመደብ ወይ ሌላ ጨዋታ ብትመርጥላቸው ኖርዌይ ከእንግሊዝ ኦር ምናምን ሌላ ጨዋታ ብትመርጥላ አልያም ደግሞ
የፋኩንዶ ቴሎ ሀገር አርጀንቲና ሩብ ፍጻሜ ላይ ከቀረች ግማሽ ፍጻሜ ላይ ብትመድባቸው እንዲህ እያረክ ብታካክስላቸው ጥሩ ነው ተብሎ ይታመናልና ይሄ ዳኝነቱ ጉዳይ ፈረንሳዮች በጣም በጣም ከፍተኛ ተቃውሞ እያቀረቡበት የሚገኘው ጉዳይ ነው። ግርሜ ሶፊ፣ እኔ ትንሽ ነገር ነው መጨመር የምፈልገው። አንደኛ የፈረንሳይ ብሔራዊ ቡድን እንደሚታወቀው በስመ ፈረንሳይ በሚል ይወዳደር እንጂ በአብዛኛው የአፍሪካ የዘር ሐረግ ያላቸውን ተጫዋቾች ያሰባሰበ ብሔራዊ ቡድን፣ አንዳንዶቹ ደግሞ ከአፍሪካ የዘር ሐረግ ወጣ ያሉ ከሌላ ሀገር ከጎረቤታቸው ወይም ከአውሮፓዊቷ ስፔን ጭምር የመጡ ተጫዋቾች የዘር ሐረግ ያለው ነው እና እዛው ፈረንሳይ የዘር ሐረግ ያለው ተጫዋች በአሁኑ የ26ቱ ቡድኖች ስብስብ ላይ ለማግኘት አስቸጋሪ ነው፣ ጥቂት ካልሆኑ በስተቀር ማለት ነው። አብዛኛው ግን ማጆሪቲ የአፍሪካ የዘር ሐረግ ያላቸው ተጫዋቾች የተሰባሰቡበት ቡድን ነውና የፈረንሳይ ብሔራዊ ቡድን ፈረንሳይ ይባል እንጂ የአፍሪካ ቡድን ነው። ለዚህ ማስረጃ የሚሆኑ ነጥቦችን ማስቀመጥ ተገቢ ነው ብዬ አስባለሁ። ኪሊያን ኤምባፔ ካሜሮን እና አልጄሪያ፣ በዋናነት ካሜሮን፣ ኪሊያን ኤምባፔ የዘር ሐረጉ ከካሜሮን ነው የሚመዘዘው። ኡስማን ዴምቤሌ ከማሊና ከሞሪታንያ፣ ኦርሌን ሹዋሚኒ የካሜሮን የዘር ሐረግ ያለው ተጫዋች ካሜሮን፣ ዊሊያም ሳሊባ የካሜሮንና የሊባኖስ ወይም ሊባኖስ የምንላት ማለት ነው የዘር ሐረግ ያለው ነው፣ በዋናነት ካሜሮን ነው ዊሊያም ሳሊባ። ዳዮት ኡፓሚካኖ የጊኒ ቢሳው፣ ቤተሰቦቹ ከጊኒ ቢሳው ናቸው። ኢብራሂማ ኮናቴ የዘር ሐረጉ ወይም የቤተሰቦቹ አገር ማሊ ነች። ጁልየስ ኩንዴ የቤተሰቦቹ የዘር ሐረግ ከቤኒን ነው ወደ ፈረንሳይ ገብተው። እንጎሎ ኮንቴ ማሊ። ተመልከቱ እንግዲህ አድማጮቻችን የፈረንሳይ ብሔራዊ ቡድን ማለት ምንድን ነው የሚለውን ለማሳየት ያክል ነው። ማይክል ኦሊሴ አባቱ ናይጄሪያዊ ነው፣ እናቱ ነች ፈረንሳይት፣ ግን የአልጄሪያ የዘር ሐረግ አለባት እናቱ እንጂ ናይጄሪያዊ ነው ኦሊሴ። ሪያን ቸርኪ አባቱ አልጄሪያዊ ነው፣ እናቱ ጣሊያናዊት ነች ሪያን ቸርኪ። ማኑ ኮኔ አይቮሪ ኮስት፣ ማኑ ኮኔ ከአይቮሪ ኮስት ነው። እንቀጥል፣ ገና ማዕት እኮ ነው እንዳለ ያለው ስብስብ ማለት ነው። ብራድሊ ባርኮላ ቤተሰቦቹ ከቶጎ ናቸው፣ ቶጎሊዝ ነው። ግብ ጠባቂው ማይክ ሜኛን ከአፍሪካ ጋር ባይገናኝም በቆዳ ቀለሙ ከሃይቲ ነው፣ የቤተሰቦቹ የዘር ሐረግ ሃይቲ ነው። አድሪያን ራቢዮ ፊቱን ለተመለከተው ሰው ነጭ ይመስላል፣ ግን የአረብ የዘር ሐረግ ያለው ተጫዋች ነው። አድሪያን ራቢዮ ከአልጄሪያ ነው አባቱ የዘር ሐረጋቸው የሚመዘዘው። አድሪያን ራቢዮ። ሌላ በቆዳ ቀለማቸው ነጭ የሆኑ ቴዮ ሄርናንዴዝ እንውሰደው ለምሳሌ። ቴዮ ሄርናንዴዝ አባቱ በጣም ታዋቂ ነው፣ ጂን ፍራንኳ ሄርናንዴዝ ይባላሉ አባትየው። የፈረንሳይ ተጫዋች ነበሩ የቴዮ ሄርናንዴዝ አባት እና የዘር ሐረጋቸው የሚመዘዘው ከስፔን ነው፣ ስፓኒሽ ናቸው። እንግዲህ ተመልከቱ የፈረንሳይ ብሔራዊ ቡድን ማጆሪቲ የጠቀስናቸው ኪሊያን ኤምባፔንም በለው፣ ብራድሊ ባርኮላንም በለው፣ ኦሊሴንም በለው፣ ዴምቤሌንም በለው፣ ቹዋሚኒንም በለው፣ ከኋላ ሳሊባ፣ ዳዮት ኡፓሚካኖ፣ ኩንዴ አፍሪካ ነው እንዳለ፣ ስሟ ፈረንሳይ ነው ግን አፍሪካውያን ናቸው እንዳለ። የአፍሪካ ተጫዋቾችን የያዘ ቡድን ነው። ለዛ ነው በርካታ አፍሪካውያን ያው የአፍሪካ ቡድኖች የዘንድሮ የዓለም ዋንጫ ጉዟቸው ከዚህ ቀደም ከነበረው ጉዞ የተሻለ ቢሆንም አብዛኛው አፍሪካዊ ወደ ፈረንሳይ የሚያደለው የአፍሪካ ብሔራዊ ቡድን ስብስብ ስለያዘ ነው የሚል ነው። ፈረንሳዮች 1998 ላይ እነ ዴሳይልን ይዘው ዋንጫ ሲበሉ እንግዲህ ማርሴል ደሳይል ከጋና እንደሆነ ይታወቃል፣ ብዙዎቻችሁ ታውቁታላችሁና ፈረንሳይ እነዚህን
የዘር ሐረጋቸውን ከተለያየ ሀገር የሚመዘዙ በአብዛኛው አፍሪካ ላይ ዲፔንድ ያደረጉ ተጫዋቾችን በመያዝ ነው 1998 ዋንጫ መውሰድ የቻለችው። ከዛ በኋላም ተጽዕኖ መፍጠር የቻለችው ይቺ ሀገር በአብዛኛው የአፍሪካ ስብስብ ያላቸውን ተጫዋቾች ዚነዲን ዚዳን ልጁ እኮ አሁን እኮ በዚህ በዓለም ዋንጫ እኮ በግብ ጠባቂነት ለሰሜን አፍሪካዊቱ ሀገር ሲጫወት አይተነዋል እኮ ዚነዲን ዚዳን ቱኒዚያ